የደርግ ሃይማኖት እሳቤ በነገር ላይ አሁን ካለው እሳቤ በፍጹም ይለያል። ሃይማኖት የሚበረታታበት ማለት የግል ነው ተብሎ ኢን ፕሪንሲፕል የተቀመጠ ነው። ግን ያን ያህል በቃ ይሄ ሃይማኖትን የምታጠብቅ ምናምን አይነት ሰው አትሆንም። ከምዕራብ የመጣው የፖለቲካ እሳቤም ይጫነዋልና በዛ ምክንያት ምን ይሆናል? ሰዎች ለሃይማኖታቸው ያን ያህል ቀናይ ላይሆኑ ይችላሉ ወይ በጣም አጥብቀው የሚሄዱበት አጋጣሚ ላይኖር ይችላል። አብዮታዊነት ስለሆነ ሪዮቱ ራሱ የመደብ ጭቆናን የሚታገል ስለሆነ ሞር ጊዜህን ብታጠፋ የሚፈለገው በሌሎች ሳይድ ኢሹዎች ነው ወይም በዱንያዊ በሆኑ ጉዳዮች ነው እና ራስህን መደብ ውስጥ ታገኘዋለህ። ወይ ከጨቋኙ መደብ ትሆናለህ ወይ ከተጨቋኙ መደብ ትሆናለህ እና በዚህ ምክንያት ብዙም ሃይማኖት ላይ ትኩረት አይሰጡም ነበረ። የሚሰጡ ሰዎች የሉም ግን ማለት አይደለም። በጣም ሲታገሉ የነበሩ እንዲያውም በእስልምና እንኳን ብትወስደው በጣም ትልልቅ እስልምናን የተመለከቱ ጥያቄዎች አሁን ባለው መጠን ባይሆን መልስ ያገኙበት ጊዜ ነበር የደርግ ጊዜ በነገር ላይ። ያም ሆኖ ግን ሰዎች እንዳሁኑ ስለ እምነታቸው በደንብ ማወቅ የጀመሩበት አሁን ባለው ዝርዝር ማለት ነው እንጂ ጭራሽ የለም ማለት አይደለም እና በጣም ለሃይማኖት ብዙ ቦታ የማይሰጥበት ጊዜ ስለነበረ እሱ ውትድርና ሲገባ ወታደር ቤት ውስጥ ደግሞ ኢትዮጵያ ትቅደም ነው እንጂ እኔ ሙስሊም ነኝ ከሌ ሸመተው ካላረዱት አልበላም አትልም። እኔ ክርስቲያን ነኝ ከሌ ቄስ መተው ካላረዱት አልበላም የምትልበት እድል የለም። ሰው አካባቢውን አይደል የሚመስለው። ፒር ፕሬሸር ደግሞ አለ። ጓደኞች ማለት አብዛኞቹ ክርስቲያን በሆኑበት አብዛኞቹ ወይ ሙስሊም በሆኑበት ያንተም ሃይማኖት የመለወጥ እድሉ በጣም ሰፊ እንዳሁኑ ግትር ያለ አቋም ላይ አትሆንም ማለት ነው እና በዛ ምክንያት ሃይማኖቱን ቀይሮ ነበር ተክሌ።